የዛሬው ልዩ ቀን ይደገም ልዩ 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 ቀን ነው ዛሬ። አቤት ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ይህ ዛሬው ልዩ ቀን ምን ይሆን ቤተሰብ? ምን ይሆን እንደዚህ ያማረባቸው ቡራዬና ሀይሚዬን ጨረቃ ማለት ነው። እንዴት እንዳማረባቸው እኔ ግን ሳስበው የቀለበት ፕሮግራም ይመስለኛል። ቤተሰብ ምን ይሆን? እውነት በጣም ነው ያማረባቸው። በአበሻ ቀሚስ ተውበው ድምቅ ጨረቃ። እውነትም ጨረቃ። ማን ነው ግን ጨረቃ ያለሽ? ጨረቃ ብሎ ያወጣልሽ ማን ነው? የኔ ጨረቃዎች፣ የኔ እንቁዎች። አቤት ቡራዬ ግን ቀለበት ፕሮሚስ ቀለበት ቢያደርግላት እንዴት ደስ እንደሚለኝ የኔ ምርጦች። እውነት በጣም ነው ደስ የሚለኝ። ምክንያቱም ፕሮሚስ ቀለበት ማለት ነው ቃል ኪዳን ነው ከምንም በላይ ማለት ነው። በቃ ቃል ኪዳን ቀለበቱ ሳይሆን ደግሞ ያው ለሰው ልጅ በልብ መተሳሰሩ ነው ዋናው። የእነሱ ቀለበት አይገድባቸውም፣ ዋናው ልብ ነው ማለት ነው። ግን ፕሮሚስ ሲደረግ ደግሞ በይበልጥ ደስ ይላል ማለት ነው። እና እንደዛ ቢሆን እኔ በጣም ደስ ይለኛል። ትናንት እንግዲህ የልቧን አድርሳ ትናንትና በፕራንክ ማለት ነው ልቡን ውልቅ አድርገው እንደዛ አድርገው ዛሬ ደግሞ እንግዲህ ፏ ብለው መጥተዋል። ደስ አይልም ቤተሰብ? እኔ እኮ ማለት ነው እምወድላቸው ነገር ይሄ ነው። በቃ እኔ ከሀይሚዬ ከቡራ የምወደው ፕራንክ እዛው ይደራረጋሉ፣ ሌላ ደግሞ ይዘው ይመጣሉ ማለት ነው። እና ደስ አይልም? ሰዓቱ ግን ምን ሰዓት ነው የሚለቀቀው? ቶሎ ልቀቁት፣ ቶሎ ልቀቁልን። አቤት ውበት ደግሞ እንዴት እንዳማረባቸው ቤተሰብ። የእውነት እንደው የኔ ስስቶች ማለት ነው ሁሌ የሚምርባችሁ ሁሌም። በነገራችን ላይ ታውቃላችሁ ቡራዬ በጣም ምርጥ ልጅ ነው። ሀይሚዬ እድለኛ ናት። እውነት ለመናገር በጣም እድለኛ ናት። ቡራን የመሰለ ባል ፍቅረኛ ስለሰጣት ማለት ነው። እሷ ምርጥ ናት። ምርጥ ናት። እሷም ግን በአሁኑ ሰዓት ታውቃላችሁ ወንዶች አሁን በዚህ አሁን ባለንበት ሰዓት ማለት ነው ብዙ ጊዜ ሴቶችን ሲበድሉ ነው የምናየው፣ ሲያስለቅሱ የሆነ ነገር ሲያደርጓቸው ምናምን ነው። እና ቡራጌ ደግሞ የእናቱ ልጅ እናቱን በጣም ስለሚወድ ለሴት ልጅ በጣም ክብር አለው፣ በጣም ይጨነቃል ምናምን። ባለፈው አይታችኋል ፕራንክ ያደረጋት በአብረሽኝ ካልተኛሽ እያለ እና ለሴት ልጅ እኔ በጣም ትልቅ ቦታ አለኝ የእናቴ ልጅ ስለሆንኩ። ደስ አይልም ግን? ስንት ጨካኝ ባለበት ዘመን ቡራን የመሰለ ሰው በመኖሩ በመፈጠሩ እኔ በጣም እድለኛ ናት ብዬ ነው የማስበው። ሀይሚዬ ማለት ነው። የእውነት ተንከባከቢልን፣ ተንከባከቢው ቡራዬን። ቡራዬ ብሮቴ እኔ በጣም ነው የምወደው። ለምን እንደሆነ አላውቅም። ቁም ነገር ማለት ነው። ሀይሚዬም ትመቸኛለች፣ ደስ ትለኛለች ምናምን። ግን ቡራ የሆነ አለ አይደለ የሆነ ያሳዝነኛል። ምስኪን ነገር ነው። እና እውነት አላቅም። ሁለታችሁ መጨረሻችሁን ያሳምረው ነው የምለው። መጨረሻችሁን ያሳምረው። የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነው ደስ የሚለው። ትናንትና ማየታችኋል እንዴት እንደሚወዳት እኔ የተረዳሁበት ፓርት አለ። በቃ ፓርት አለ። እንዴት በቃ እንዴት እንደዚህ ታደርጊያለሽ? አሁን በልጁ ያ ቢኒ ማለት ነው። ቢኒም ምርጥ ልጅ ነው። ግን ቢኒ ባለትዳር ነው ተብሎ ቅር ብሎኛል ትንሽ። በዚህ እድሜ ለምን አገባህ ቢኒዬ? ግን በዚህ እድሜ ቶሎ ወጣቶች እስኪ ቶሎ አታግቡ። ቆይ ለነገሩ ያግቡ እንዴ ያግቡ እንዴ።